እንዴት አረፈዳችሁ ውድ ተመልካቾቼ ሁረፋ ደራሳት ሆኖ ቢቢሲ ጤና ጀምሯል ዶክተር አበባይሽ ጥላነኝ ደዌ ስፔሻሊስት ሐኪም ዛሬም እንግዲህ እንደተለመደው ከአዲስ ሐሳብ ከአዲስ እንግዳ ጋር ይዤላችሁ መጥቻለሁኝ ዛሬ ተመልካቾቼ የማወራችሁ በከፍተኛ ደረጃ ህመም ያለባቸው ሰዎችን ወይም ደግሞ ህመም ሲኖርና ቅድመ ህልፈት ያለን ጊዜ እንዴት አድርገን ነው ምናሳልፈው ምን አይነት ህክምና ነው የሚያስፈልገው እሚል ሐሳብ ነው ላወራችሁ የመጣሁት ለዚህ እንዳልኳችሁ እንግዳ ጋብዣለሁ እንግዳችን ዶክተር ረዲኤት ናት በደንብ ራሷን ታስተዋውቅና ወደ ሐሳቡ እናልፋለን ዶክተር እንኳን ደህና መጣሽ እንኳን ደህና ቆያችሁ አስተዋውቂልን እስኪ ራስሽን እሺ ስሜ ዶክተር ረዲኤት ገበያው ይባላል በውስጥ ደዌ ስፔሻሊስት ዘርፍ በሙያዬ ማለት ነው በውስጥ ደዌ ስፔሻሊስት ዘርፍ የደምና የካንሰር ሰብ ስፔሻሊስት ነኝ ከዛም ደግሞ ጎን ለጎን የሆስፒስ እና ፓሊኤቲቭ ኬር ባለሙያ ነኝ ማለት ነው አው የት ነው እየሰራሻው ነው ያለሽ ዶክተር በአሁን ሰዓት በአሜሪካን ሀገር እንደ ሄማቶሎጂስት ኦንኮሎጂስት የደምና የካንሰር ስፔሻሊስት ሆኜ በኖርዝ ካሮላይና እየሰራሁኝ ይገኛለሁ እዚህ ደግሞ ቢዮንድ ኢንተርናሽናል የሚባል ነን ፕሮፊት ዩኤስ ቤዝድ የሆነ እሱን ፋውንደር ነኝ የዛም ዳይሬክተር ነኝ በዚህ እንደ ፓይለት ፕሮጀክት ጀምረናል ኢትዮጵያ ውስጥ ከበጎ ስጦታ ቻሪቲ ጋር በመሆን እሱን እየሰራው ይገኛለሁኝ በጣም አሪፍ እንግዲህ አሁን ተመልካቾቻችን አንዳንድ እንትኖችን ብሬክዳውን እናድርግላቸው እስኪ ምንድነው የሚለውን ማለት ነው እንግዲህ የካንሰርና የካንሰር ሰብ ስፔሻሊስት ሐኪም ነሽ አይደለ ከዛ ውጪ ደግሞ ፓሊኤቲቭ ኬር እና ሆስፒስ ትሬኒንግ ያለሽ ነሽና እዛ ላይ እየሰራሽ ያለሽ ምን ማለት ነው ፓሊኤቲቭ ኬር ማለት ሆስፒስ ማለት ነው ኦኬ ሶ ፓሊኤቲቭ ኬር ማለት ከፍተኛ ህመም ያላቸውን ህሙማን ሁለንተናዊ የሆነ እንክብካቤ የሚሰጥ የሜዲካል ፊልድ ነው ፓሊኤቲቭ ኬር በውስጡ ኢንኮምፓስ የሚያደርገው የሚይዘው እነዚህ ከፍተኛ ደረጃ ህመም ያላቸው ህመምተኞች አካላዊ ህመም ይኖራቸዋል ህመም ሊሆን ይችላል ፔን ምንለው in general ትንፋሽ ማጠር ማስታወክ ሊሆን ይችላል የነሱን ጋር የሚመጡ ስቃዮችን በመድኃኒት በማገዝ የሚቀንስ ሳይንስ ነው ጎን ለጎን ደግሞ እነዚህ ታማሚዎች ማህበረሰባዊ እንደዚሁም ደግሞ ስሜታዊ የሆኑ ችግሮች እክሎች ያጋጥሟቸዋል እነዚህ ደግሞ በካውንሰለሮችን በመጠቀም ሳይኮሎጂካል ሰፖርት የሚሰጥ ሳይንስ ነው እነዚህ በሽተኞች አጋን ደግሞ መንፈሳዊ የሆነ ጭንቀት ይኖራቸዋል ሁሉም ባለው መንፈሳዊ ግራውንድ ላይ ሆኖ የራሱ የሆነ ጭንቀት አለውና ይሄንን ደግሞ መንፈሳዊ ስፒሪቹዋል ኬር በመስጠት መንፈሳዊ እንክብካቤ በመስጠት ሁለንተናዊ የሆነ ከፍተኛ ህመም ያላቸውን በሽተኞች አድሬስ የሚያደርግ ሳይንስ ነው ፓሊኤቲቭ ኬር ሰዎች በከባድ ጊዜ ያለፉ ስቲል ትርጉም ያለው ጊዜ እንዲያሳልፉ የሚያደርግ ሳይንስ ነው የሚረዳ ሳይንስ ነው ጭንቅ ምንድነው የሚባለው ስቃይን የመቀነስ በሽተኛን እንደ ሙሉ ሰው አይቶ የበሽተኛን ምርጫ ወይ ደግሞ የበሽተኛን ክብር ጠብቆ ፍቅር የሚሰጥ ሳይንስ ነው በሌላ አቅጣጫ ደግሞ ሆስፒስ ኬር ወይም ደግሞ ቅድመ ህልፈት እንክብካቤን ስናስብ ቅድመ ህልፈት እንክብካቤ ከከፍተኛ ህመም እንክብካቤ ወይም ደግሞ ከፓሊኤቲቭ ኬር ለየት የሚያደርገው ፕሮፌሽናል ሐኪሞች ተስማምተው ይህ ሰው በህይወት ምናልባት ከ6 ወርና ከ6 ወር በታች እድሜ አለው ብለው ሲወስኑ በሽታውን የሚያክም ህክምናውን ሲያቆም የሚሰጥ እንክብካቤ ነው ኦኬ ለምሳሌ ካንሰርን ብንወስድ በሽተኛው ኪሞቴራፒ ከተወ እና አላማችን በሽተኛውን ኮምፎርታብል ማድረግ ወይ ደግሞ የበሽተኛውን የህይወት ጥራት መጨመር ብቻ ይሆናል በዛ አቅጣጫ ማለት ነውና ቀድም እንዳልኩት አካላዊ ህመሙን መንፈሳዊ ጭንቀቱንና ስነ ልቦናዊ ኮንፊውዥኑን ክላሪፋይ በማድረግ ለበሽተኛው ብቻ ሳይሆን ለቤተሰቡም አንድ ላይ የሚሰጥ እንክብካቤ ነው በጣም አሪፍ እንግዲህ ቀደም ስታነሽልኝ ለምሳሌ እንደ ካንሰር ህመም ብለሽ አንስተሽልኛል ካንሰርም ብቻ ነው ወይስ ሌሎች ህመሞችን ጭምር ነው ይሄ የሚያጠቃልለው ይሄ ኬር አዎ ሶ የከፍተኛ ህመም እንክብካቤ ፓሊኤቲቭ ኬር እዛ ደግሞ የቅድመ ህልፈት እንክብካቤ በውስጡ
በጣም ብዙ ከፍተኛ ህመሞችን ይይዛል። ስለዚህ ካንሰር ብቻ አይደለም ማንኛውም ከፍተኛ የምንለው ህመም ልብ ድካም ሊሆን ይችላል ከፍተኛ ደረጃ ከደረሰ የኩላሊት ድክመት ሊሆን ይችላል ከፍተኛ ደረጃ ከደረሰ የትንፋሽ ማጠር በሽታዎች ሊሆን ይችላሉ ከፍተኛ ደረጃ ከደረሰ አንዳንድ ኢንፌክሽኖች እንደ HIV ያሉ ራሳቸው ፓሊዬቲቭ ኬር ወይም ደግሞ የከፍተኛ ደረጃ ህመም እንክብካቤ ውስጥ ሊካተቱ ይችላሉ። ስለዚህ ስለ ካንሰር ብቻ አይደለም በውስጡ በጣም ብዙ ከፍተኛ ህመሞችንም ይይዛል። ጥሩ አንቺም ኦሬዲ የካንሰር ሰብ ስፔሻሊስት ስለሆንሽ የካንሰር ህክምና ፕላስ ደግሞ ይሄ አሁን ኢትዮጵያ ውስጥ ይዘሽም የመጣው የበጎ አድራጎት ድርጅት ከካንሰር ጋር የተያዘ ነገር ላይ ስለሚሰራ ካንሰር ዋጋ ብቻ እናተኩርና እስኪ ካንሰር ምንድነው የተወሰነች ነገር ትነግሪናለሽ? እሺ ስለ ካንሰር ከማውራታችን በፊት በሰውነታችን ውስጥ ኖርማል ሴል እንዴት ነው የሚሰራው ወይም ደግሞ የሚፈበረከው ወይም ደግሞ ሬፕሊኬት ፕሮሊፈሬት የሚያደርገው ብለን ማውራት አለብን። ሰውነታችን ውስጥ የሆነ ኖርማል ሴሎችን የሚያዝ ሲግናል አለ። ኦኬ ኖርማል ሴል ያስፈልጋል በዚህ አቅጣጫ ያስፈልጋል ወደዚህ አቅጣጫ መሄድ አለበት እድሜው ደግሞ ሲያልቅ ያ ሴል መሞት አለበት የሚል ትዕዛዝ አለ ሲግናል ፓትዌይ አለ። ኦኬ ኖርማል ሴል እንደዛ ከሆነ ካንሰር ሴሎች ግን ከዚህ ትዕዛዝ ውጪ በራሳቸው ኦኬ የሚፈበረኩ ኦኬ በራሳቸው የሚባዙ በራሳቸው ደግሞ ካደጉበት ኦርጋን ወይም ደግሞ ካደጉበት ኦርጋን ተነስተው ወደ ሌላ ኦርጋን የሚሄዱ ሴሎች ናቸው። ስለዚህ በኖርማሉ የትዕዛዝ ሲግናል ፓትዌይ ውስጥ አይመሩም መሞትም ሲኖርባቸው አይሞቱም። ስለዚህ እነዚህ ካንሰር ሴሎች ኤራቲክ ናቸው ትዕዛዝ አይቀበሉም። ኦኬ ከዛ ከበዙ በኋላ ደግሞ አብዛኛውን ጊዜ እንደ እባጭ ሆነው ያደጉበት ኦርጋን ላይ ይቀመጣሉ። አንዳንዴ በደም ውስጥም ሊሆኑ ይችላሉ ሁሌ እባጭ አይደለም አብዛኛውን ጊዜ እባጭም ቢሆንና ከዛ ካደጉበት ኦርጋን ደግሞ ወጥተው ወደ ሌላ ቦታ ደግሞ ዘራቸውን ይዘራሉ ሲድ ያደርጋሉ። ይሄን ፕሮሰስ ካንሰር እንለዋለን። ኦኬ ስለ ካንሰር የሚያጠና ሳይንስ ኦንኮሎጂ ነው። ኦኬ ሶ ኦንኮሎጂ በውስጡ ይሄንን ካንሰር ዳያግኖስ ማድረግ ይሄንን ካንሰር መመርመር ይቅርታ ጎን ለጎን ደግሞ ደረጃውንም ማወቅ ደረጃ 1 ነው ደረጃ 2 ነው ብሎ የካንሰሩን ደረጃ ማወቅ ከዛ በኋላ ደግሞ የህክምና ፕላን ማውጣት ነው የዚህ ኦንኮሎጂ ሳይንስ ዘርፍ የሚሰራው ስራ ማለት ነው። በውስጡ ኦንኮሎጂ ብዙ ቅርንጫፎች አሉት። አንደኛው ቅርንጫፍ ሬዲዬሽን ኦንኮሎጂ እንለዋለን። ይሄ ማለት ካንሰሩን በጨረር ህክምና የሚያክሙ ሐኪሞች ማለት ናቸው። ኦኬ የኔ ፊልድ አሁን ሜዲካል ኦንኮሎጂ ነው which is ካንሰሩን በኪሞቴራፒ በመስጠት ኢሚዩኖቴራፒ በመስጠት ታርጌትድ ቴራፒ በመስጠት ማከም የሚያክም ሳይንስ ነው ሜዲካል ኦንኮሎጂ። ሶስተኛው ደግሞ ሰርጂካል ኦንኮሎጂ ነው። አንዳንድ ካንሰሮች አንድ ቦታ ብቻ ይዘው ስለሚቀመጡ ቀዶ ጥገና እንደ ትሪትመንት ኦፕሽን ነው እንደ የህክምና መንገድ ነው። ስለዚህ ኦንኮሎጂ ሰፊ ሆኖ ሳለ በውስጡ ሬዲዬሽን ኦንኮሎጂ ሜዲካል ኦንኮሎጂ እና ሰርጂካል ኦንኮሎጂ የሚባሉ ብራንቾች አሉት። ጥሩ ለምንድን ነው አሁን ስቴጅ ማድረጉ? ከዚህ በፊትም የተወሰኑ ሀሳቦችን አንስተናል እንደው ጠንከር አድርጎ ለማረፍ ደረጃ 1 ካንሰር ደረጃ 2 ካንሰር ይባላል አይደለ? ይሄ ህክምናው ጋር ያለውን ሲግኒፊካንስ እስኪ ነገር ይሄ በጣም ጠቃሚ ነገር ነው። ኦኬ ካንሰሩ ያለበትን ሁኔታ ማወቅ ደረጃ ማወቅ ይሄንንም ከበሽተኛ ጋር መነጋገር በጣም ጥሩ ነገር ነው። ለምን ቢባል አንደኛ ህክምና ከመጀመራችን በፊት የህክምና ፕላን ከማውጣታችን በፊት ይሄንን ፕላናችንን ካንሰሩን ለማከም ሙሉ ለሙሉ ከሰውነት ለማውጣት ወይም ደግሞ በሽተኛውን ከካንሰር ነፃ ለማድረግ ነው ወይንስ ደግሞ የበሽተኛውን እድሜ ለማራዘም ነው? ካንሰሩ ደረጃው ከፍ ብሏል ከዚህ በኋላ ያለ ካንሰር የምንሰጠው ህክምና እድሜን ለማራዘም ካንሰሩን ደግሞ ቶሎ ብሎ እንዳይሰራጭ ለማድረግ ነው የሚለውን ሁለት ትልቅ የሆነ የትሪትመንት ፕላን ወይ ደግሞ የህክምና አላማን
ከመጀመሪያ ስትራቴጂ ለማውጣት ይጠቅማል ኦኬ ስለዚህ early stage cancer ኦኬ ስቴጅ 1 ሊሆን ይችላል ስቴጅ 2 እንደ የካንሰሩ ይለያያል ገና ከመጀመሪያም ትሪትመንት ፕላን ስናወጣ በሬዲዬሽንም ይሁን በሰርጀሪም ይሁን በሜዲኬሽን አላማችን ምንድነው ይሄንን ሰው ከካንሰር ነፃ የማድረግ እድል አለን ወይ ይሄንን ከበሽተኛችን ጋር ክሊርሊ ኮሚዩኒኬት ለማድረግ በጣም ይጠቅማል ካልሆነ ደግሞ አድቫንስድ ካንሰር ከሆነ አንዳንዴ ስቴጅ 3 ሆኖ እንደየቦታው ሶስተኛ ስቴጅም ሆኖ ሙሉ ለሙሉ ነፃ ማድረግ የማይቻሉ ካንሰሮች አሉ ኦኬ አብዛኛውን ጊዜ ደግሞ ደረጃ 4 የሆኑ ካንሰሮች በሽተኛውን የካንሰር ነፃ የማድረግ እድላችን በጣም በጣም ትንሽ ነው አይደል ስለዚህ ይሄንን ከበሽተኛው ጋር ተነጋግረን ስንጀምር ህክምና አለ ህክምናው በዚህ መልኩ ነው የሚሰጠው ግን ህክምናው ከካንሰር ነፃ የማድረግ አይደለም እድሜዎትን የማራዘም አይደል የካንሰሩን ፕሮግሬሽን ወይ ደግሞ የካንሰሩን መሰራጨት ለመገደብ የምንሰጠው ህክምና ነው ስለዚህ በሽተኛው ማይንድ ሴት ላይ ወይ በሽተኛው ምንድነው አይምሮ ላይ ትክክለኛውን የሆነ አይደል ታርጌት አይደል ማስተካከል ያለበትንም ነገር እንዲያስተካክል የሚጠብቀውንም ነገር እንዲያስተካክል ይረዳል ስለዚህ ደረጃ መመደብ በካንሰር በጣም አስፈላጊ ነገር ነው የህክምና አላማችንን ቁጭ ብለን ስናወጣ ፕላናችንን በዚህ ዳይሬክሽን ነው የምንሄደው ኩሬቲቭ ነው ወይንስ በዚህ ዳይሬክሽን ነው የምንሄደው ፓሊዬቲቭ ነው ኦኬ ሙሉ በሙሉ የማዳንና አይ ባይድንም ግን ህክምና እየተደረገለት እድሜውን ማራዘም አይነት ኤግዛክትሊ ስለዚህ እሱን ለሁለት ብራንች እንድናደርግ የሚረዳን ደረጃ መመደብ ወይ ደግሞ ስቴጂንግ የምንለው ፓርት ኦፍ ኦንኮሎጂ ነው ወደዚህ ወደ ቅድመ ህልፈት ኬሩ ጋር ህክምናው ጋር እንምጣና በእኛ ሀገር ኮንቴክስት እንግዲህ የሆነ ሰው ሞታለሁ ብሎ ሲያስብ ኑዛዜ አለ አይደል ቅድመ ዝግጅቱ ኑዛዜ ነው እኔ የሚመስለኝ ወይ ከሃይማኖት ከሚያመልከው እምነት ጋር በተያያዘ ከሃይማኖት አባት ጋር ግንኙነት ማድረግ ሊሆን ይችላል ወይም ደግሞ ንብረቱን በተያያዘ ማውረስ ሊሆን ይችላል በቃ የሆነ ነገር የሚፈልገው ነገር ደን እንት ማድረግ ነው ለቤተሰቦቹ ግን እንዲህ ልሙት እንዲህ ይደረግልኝ የሚለው ነገር ብዙ የተለመደ አይመስለኝም በእኛ ሀገር ኮንቴክስት አይደለም የት ልሙት እንዴት ልታከም ኮማ ውስጥ በገባ እንዲደረግ አይነት ነገር ያንቺ ስራ ደግሞ ያ ይመስለኛል አሁን ይተሽልን የመጣሽው እስኪ የተወሰነ ንገሪኝ ስለዚህ አው እንደ ኮንሰፕት እኛ ሀገር ላይ ይሄ ትንሽ አዲስ ነገር ነው አይደል ካልቸራል ሴንሲቲቪቲም ስናወራ ምንድነው ይከባድ ህመም እንክብካቤም ሆነ ቅድመ ህልፈት ላይ ካልቸራል ሴንሲቲቪቲ ስናወራ አንድ ምናወራው ይሄን ጉዳይ ነው አይደል ሰዎች ስለሞት ወይም ስለራሳቸው ሞት ያላቸው ግንዛቤ ወይ ብዙ ምናወራው አይወራም አይደል አይወራም ብናስበው በልባችን አውጥተን አንዳንዴ ሞት እየጠራንም የሚመስላን ሁኔታ አለ አይደል ነገር ግን በተለይ ከፍተኛ ህመም ያላቸው በሽተኞች ይሄንን ሐሳብ ከሐኪማቸው ጋር በደንብ ዲስከስ ማድረግ ያለባቸው ይመስለኛል ኦኬ በተለይ የሚቀበሉት ህክምና በሽታቸውን እንደማይፈውስ የሚታወቅ በሽተኞች ከሐኪማቸው ጋር ግልጽ የሆነ ውይይት በማድረግ ሞት እየቀረበ ሲሄድ በወራት የሚቆጠር እድሜ በሚቀር ጊዜ እነዚህ ነገሮች በግልጽ ማውራት አንደኛ ለነሱም ምንድነው የሚፈልጉት ያንዳንዳችን በውስጣችን ምርጫ አለን አይደል ምን ፈልገው ምርጫ አለ ቫልዩ አለን ያንዳንዳችንና ይሄንን ኮሚዩኒኬት ማድረጊያ ይሄንን መናገሪያ ፕላትፎርም ይፈጥራል ሁለተኛ ቤተሰቦቻችንም ብዙ ጊዜ ካየሽ ከህልፈተ ህይወት በኋላ የሚመጡ የቤተሰብ ብዙ አይነት ኮንፍሊክቶች ይኖራሉ አይደል እነሱን ኮንፍሊክቶች ቀርፎ ለማለፍ ይረዳልና እኔ በመሰራበት ሀገር አድቫንስ ዳይሬክቲቭ የሚባል ነገር አለ አድቫንስ ዳይሬክቲቭ በተለይ እነዚህ ከፍተኛ ህመም ያላቸው ሰዎች የሞት አካባቢ
የቅድመ ህልፈታቸው ፔሪድ ላይ እንዴት አይነት እንክብካቤ እንዲደረግላቸው ይፈልጋሉ? ማሽን ላይ መሆን ይፈልጋሉ ወይ? ልባቸው መምታት ቢያቆም አርቲፊሻል በሆነ መልኩ ኦኬ ሲፒአር የምንለው አይደል እንዲሰራላቸው ይፈልጋሉ ወይ? በኤሌክትሪክ ሾክ መደረግ ይፈልጋሉ ወይ? አርቲፊሻል ፊዲንግ ካስፈልጋቸው ቱቦ ሆዳቸው ላይ ተሰርቶ በቀዶ ጥገና ቱቦ ሆዳቸው ላይ ተደርጎ በዛ መልኩ ህይወትን መቀጠል ይፈልጋሉ ወይ? ብዙ ጥያቄዎች አሉት አድቫንስ ዲሬክቲቭ። ይሄ እንግዲህ ሰዎቹ እዛ ስቴት ውስጥ ከመግባታቸው በፊት እንድትታከም ትፈልጋለህ ወይ ተብሎ ነው የሚጠየቁት። ይሄ ግን የሚመጣው እያንዳንዳችን በውስጣችን የራሳችን ፍላጎት አለን እሱን ከማክበር አንፃር እና ሰዎቹ ለራሳቸው መናገር የማይችሉበት እድሜ ሲመጣ ጊዜ ሲመጣ እሱን ሪፈረንስ ለማድረግ አይደል? ምክንያቱም አላማው የቤተሰብም የማህበረሰብም የባለሙያም መሆን ያለበት የበሽተኛውን ፍላጎት አክብሮ በፍቅርና በርህራሄ ያንን ፔሪድ ማሳለፍ መሆን አለበት። ዶክተርዬ እንደው ቁጭ ብያሰብኩትና ለምሳሌ አንድ የካንሰር ታካሚ አለሽ እና 3 ወር ቀርጦታል እንበል እንግዲህ በባንቺ አሰስመንት መሰረት የመጨረሻ ህይወቱ ላይ ያልፍ እና ቁጭ አርገሽ አንድን ታካሚ አንተ ልትሞት 3 ወር ቀርቶሃል ወይም 6 ወር ቀርቶሃል ስለዚህ እንትን ያደረግሽ እየመዘገብሽ ይሄ እንዲደረግልህ ትፈልጋለህ ስትሞት ይሄ እንዲደረግልህ ትፈልጋለህ ኮማው ስትገባ ይሄ እንዲደረግልህ ትፈልጋለህ መናገር በማትችልበት ሰዓት በህመም ተይዘ ብለሽ ነው የምትጠይቂው የምታዋየው ማለት ነው ይሄ እንደው እጅ መስጠት ለሞት አይሆንም ተስፋ መቁረጥ አያመጣም ታካሚው ጋር ያ ጥሩ ጥያቄ ነው በኔ ሐሳብ አያመጣም በኔ ሐሳብ እንደ ባለሙያ ለበሽተኛ እውነትን ያለበትን ስቴት እውነትን መንገር ነው እና ተስፋ ማይጣልበት ነገር ላይ ተስፋ አለመጣል ኦኬ የተስፋን አቅጣጫ መቀጠል አንዳንዴ ተስፋ በስጋ ላይ ብቻ ከሆነ አንዳንዴ ስጋ ሲደክም አብሮ የሚመጣ ሐዘን አለ ግን ደግሞ ያን ሰው ከስጋ በላይ እንደሆነ አይደልኛ ያንዳንዱ ሰው ምንድነው ስነልቦና አለው ስለዚህ በስነልቦና ያለው ጥንካሬ በቤተሰብ ውስጥ ያለውን ጥንካሬ መንፈሳዊ ከሆነ ያ ሰው በመንፈሳዊነቱ ያለውን ጥንካሬ በማጉላት ኦኬ በዚህ ከባድ ጊዜ እንኳን ተስፋ የሚጣልበት ነገር ላይ ማድረግ ይቻላል እና ለኔ ተስፋ መቁረጥ አይደለም እውነታውን ሼር ማድረግ ነው አይደል ምክንያቱም የነዚህ ሰዎች ሰውነታቸው አይዋሻቸው ሰውነታቸው መታመማቸውን እና ህመሙ እየቀጠለ እንደሆነ ይነግራቸዋል ስለዚህ የኛ ኦነስት ሆኖ እንደ ፕሮፌሽናል ያለውን ሁኔታ መናገር ኦሬዲ የሚያውቁትን ነገር ላይ ማረጋገጫ መስጠት ነው እንጂ አዲስ ኢንፎርሜሽን አይደለም ኦሬዲ ሰውነታቸው ኮሚዩኒኬት አርጓቸዋል ያለውን ነገር እና ለኔ በቃ የተስፋን አቅጣጫ መሆን ወዳለበት ማሳየት ነው ተስፋ ማስቆረጥ አይደለም ስለዚህ ሞር መንፈሳዊነትን ትመክሪያለሽ አሁን እንዴት ነው የተስፋን አቅጣጫ አንተ ከ3 ወር በኋላ ትሞታለህ ይያልሽው ያው ትሬኒንግ አለው እንግዲህ ስፔሻሊቲ ያለው ሙያ ስለሆነ አንቺ መስማት ስለፈለኩ ነው እንዴት አርገሽ ነው የተስፋውን አቅጣጫ ከረጅም ጊዜ ከመኖር ወደ ምን ቀየርሽለት ማለት ነው ምናልባት ወደ ከሞት በኋላ ወዳለ ህይወት ነው ወደ ልጆቹ ወዴት ነው የምትቀይሪለት ያ ሶ አይ ቲንክ ይሄ ወደ እንትን ያመጣናል ሰዎች ከፍተኛ ህመም ውስጥ በሚያልፉበት ጊዜ ከፍተኛው ህመም ፊዚካል ወይ አካላዊ ብቻ አይደለም ኦኬ ኤግዚስተንሻል ፔን ወይ ደግሞ ቶታል ፔን የምንለው ህመም አለ እያንዳንዱ ሰው ዳያግኖስ ከተደረገበት ኦኬ ህመሙ ከታወቀበት ጊዜ ጀምሮ አዎ አካላዊ ህመሙ አለ አዎ ካንሰሩ አለ ኦኬ በሱ ምክንያት የሚመጣ ቅድም እንዳልኩሽ ትንፋሽ ማጠር ሊሆን ይችላል የሰውነት ውጋት ሊሆን ይችላል ተቅማጥ ሊሆን ይችላል ትውከት ሊሆን ይችላል ግን ከዛ ደግሞ ባለፈ ስነ ልቦናዊ አንዳንድ ሰው ኪሎ በመቀነሱ ድሮ የነበረው የሰውነት አቋሙን በማጣቱ አይደል አንዳንድ ሰው ሶሻል ሮሉን በማጣቱ አንዳንድ ሰው ኮሚኒቲ ሊደር ይሆናል አይደል እና እሱን በማጣቱ ህመም አለ ፋይናንሻል ህመም አለ እንዴት ነው ይሄንን ህክምና መጨረሰው እንዴት ነው ይሄንን ኪሞቴራፒ ምገዛው የሚል እሱ አይነት ህመም አለ ኦኬ
በሶሻሊ አይዞሌትድ ሊሆን ይችላል ከማህበረሰቡ ሰው አካላዊ ባሉ አንዳንድ የህመም ሁኔታዎች ከህብረተሰቡ ደግሞ ሊገለል ይችላል በዛ ምክንያት ደግሞ የሚመጣ ፔን አለ ጎን ለጎን ደግሞ መንፈሳዊ ፔን አለ እያንዳንዱ ሰው መንፈሳዊነት ውስጡ አለ እና ይሄ መንፈሳዊነት እግዚአብሔርን ከሆነ የሚያምነው አዝኖብኝ ነው ለምን ይሄ ነገር እኔ ጋር መጣብኝ የሚል ደግሞ ፔን አለ ስለዚህ ህመምን ከከፍተኛ ህመም ጋር ያለ ከከባድ ህመም ጋር ያለን ህመም ስናስብ ብዙ አይነት ህመም ነው ያለው ኦኬ ስለዚህ መንፈሳዊነት አንደኛው ፓርት ነው እንዴት ነው አድረስ የምናደርገው እያንዳንዱ ሰው የራሱ ስፒሪቹዋል ቫልዩ አለው እያንዳንዱ መንፈሳዊ እሴቶች አሉት ኤግዛክትሊ በዛ እሴት አንፃር አድረስ ሊያደርግ የሚችል ቄስ ሊሆን ይችላል ፓስተር ሊሆን ይችላል ሼክ ሊሆን ይችላል እነዚህን ሰዎች በማምጣት እና እነዚህን ጥያቄዎች በማስመለስ ኦኬ እነዚህ አንዳንዶች ግልጽ ያልሆኑ ጥያቄዎች አሉ አይደል ከኃጢአት ጋር ላይ ያይዞ ይችላል አንዳንድ ሰው አይደል ስቃዩን ከኃጢአት ጋር ያያይዝ ሰው ብዙ አለ አይደል እና እነዚህን ነገሮች ክላሪፋይ በማድረግ መንፈሳዊ ህመምም ያክማል ምንድነው የከባድ ህመም እንክብካቤ ፓሊያቲቭ ኬር በጣም አሪፍ አይደለምና አሁን እንግዲህ የኛን ሴታፕ ነው በብዛት የምናየውን እንዳትም የማይሆን ነው ምንግርሽ አይደለምና አንተ ስለምትሞት በጣም የምትወጂውን ሰው አብሮሽ ዘላለም እንዲኖር የምትፈልጊው የቤተሰብ አካል እንኳን አንተ ስለምትሞት ስትሞት እንዴት ይደረገ የሚለው አፕሮች ቀርቶ አሁን እኔ ከማቀው ከኤክስፒሪየንሴ ካንሰር እንዳለበት ራሱ እንዲነገር የማይፈልጉ የልጆች የፋሚሊ አካሎች አሉ የቤተሰብ አካሎች አሉ ኖ አትንገሩት በሰላም ይሙት ኖ ካንሰር እንዳለበት አይወቅ በቃ የሆነ በሽታ አለበት ሳል ከሆነ ኒሞኒያ ሊሆን ይችላል የሆነስ ነገር ልትሆን ትችላለች በቃ ያችናት እንጂ ካንሰሩ አይነገር ለምን በጣም ተስፋ ይቆርጣል ይደነግጣል ይገለዋል ያንን መስማቱ ተብሎ ስለሚታሰብ ማለት ነው እንግዲህ አሁን በጣም ጠርዝና ጠርዝ ጋር ነው ያለው ህክምናው ነው እውነት ነው አዎ ችግሩ በጣም ሰፊ ነው አይደል እኔ ፕራክቲስ በማደርግበት እኔ በመሰራበት ኮሚዩኒቲ እያንዳንዱ ሰው ያለበትን ህመም ማወቅ አለበት ኦኬ መብት የበሽተኛው ነው ኦኬ ምክንያቱም ራሱ ስጋ ላይ መወሰን የሚችለው በሽተኛው ስለሆነ ኦኬ ስለዚህ ተመልሰን ወደ ካልቸራል ሴንሲቲቪቲ እንመጣለን ይሄንን ኮንሰፕት ወደዚህ ስናመጣ ሰዎች እኛም በስራችን አሁን በሆፕ ቢዮንድ ኢንተርናሽናል ምናየው ነገር ነው አንዳንድ በሽተኞቻችን አያውቁ ኦኬ ምን እንደታመሙ አልተነገራቸው እና ዘለን ለማሳወቅ አንሞክርም ማድረግ የምንፈልገው ምንድነው መረዳት እንፈልጋለን እንዲያውቁ ያልተፈለገበት ምክንያት ምንድነው የሚለው ነገር ሰው ከመታስቢው በላይ ጠንካራ ነው እያንዳንዱ ሰው ቅድም እንዳልኩሽ ሰውነት አይዋሽም እና ሰው በውስጡ ያለው ህመም ይነግረዋል የሆነ ነገር ልክ እንዳልሆነ ይነግረዋል ነገሮችን ማያያዝ ብቻ ነው ሚጎለንና ቤተሰብን በዛ አቅጣጫ እንደግፋለን ለማስረዳት ለማስተማር እንሞክራለን ለመረዳት እንሞክራለን ለምን እንዲያውቁ እንዳልፈለጉ ለመረዳት እንሞክራለን እንድንነግራቸው ኦፕን ሲሆኑ ፍቃደኛ ሲሆኑ እንትናችንን ክህሎታችንን ተጠቅመን ይሄንን ኒውስ ለመናገር እንሞክራለን ከነገርን በኋላ ደግሞ ድጋፍ እንዳለ ደግሞ እናሳያቸዋለን ኦኬ ትልቅ ትሬኒንግ የሚፈልግ ይመስለኛል ዶክተር ለምን መሰለሽ የሆነ ትሬንድ አቃለሁኝ እንደው ክፍለ ሀገር ምናምን አካባቢ አይደለምና እንደዚህ አይነት ቁጭ ብለሽ ስለሞት ደፍረሽ ተነጋግረሽ እንደው በራሱ ኮምፕሊኬት አድርጎ በራሱ የዲዚዝ ፕሮሰስ የሞተ ታካሚ ራሱ አቴንዳንት ይሄ አስተማሚ ላይ ቀበልሽ ይችላል ሚደባበደቡበት ጊዜ አለ በደንብ ሚዲያ ላይ የተነገሩ ኬዞች አሉ አፍንጫዋ የተሰበረች ልጅ አቃለሁኝ በዚህ ምክንያት የተፈነከቱ ልጆች አቃለሁ ልክ ሰው ሲሞት የሐኪሙ ኃላፊነት ወይም የሐኪሙ ጥፋት ለሐኪሙ ጥሩ ስሜት አለመሰማት በአጠቃላይ ሐኪሙ ላያጠፋ ይችላል አጥፍቷል ብሎ ላያስቡ ይችላል ግን ማያያዝ የዛን ሰው መሞት ከዛ ሐኪም ጋራ ማያያዝ አይደለም አለ እንኳንና እስኪ እናውራ ስለማማቱ ብሎ ሐኪም ጋር አፕሮች ማድረግ ማለት ነው ስለዚህ ያ ኤክስፒሪየንስ በጣም የራቀ ኤክስፒሪየንስ ነው የሚሆነው እውነት ነው
አንቺ ፐርሰናል ነገር ልጠይቅሽ እንግዲህ ስራሽ ይሄ ነው ዶክተር ሊሞቱ ጥቂት ጊዜ የቀራቸውን ሰዎች ሰፖርት ማድረግ እንደው ምንም ጫና ሳይኮሎጂካሊ ያልፈጠረብሽ ላይፍሽ ላይ ህይወትሽ ላይ የግል ህይወትሽ ላይ ምናምን ነገር ለኔ ፐርሰናሊ በጣም ሪዋርዲንግ ነው በተለይ ደግሞ ከፍተኛ ህመም ያላቸው ሰዎች ከፍተኛ ህመም እንዳላቸው ኦኬ ህክምና ለውጥ ያመጣ እንዳልሆነ የቀራቸው ጊዜ አጭር እንደሆነ honestly ተነጋግሮ የዛ ሰው ምንድነው እሴቱ values አይደል የዛ ሰው moral value ምንድነው ያ ሰው ምርጫው ምንድነው ብሎ ተነጋግሮ ያንን አክብሮ ያንን ሰው ባለው ነገር ቤተሰብ ሊሆን ይችላል ቤተሰብ ከተለያየ ቦታ ጠርቶ ያንን ሰው በቤተሰቡ ከቦ ያንን ሰው መንፈሳዊ በሚለው ነገሩ አገናኝቶ ጸሎት አፕሪሺየት ካደረገ አጸልዮ አካላዊ ህመም ካለው አካላዊ ህመሙን አክሞ ሳይሰቃይ ተወዶ ናቹራል ፕሮሰስ የሆነውን ሞት ሲያልፍ ማየትን የመሰለ ሪዋርዲንግ ነገር የለም በጣም ሪዋርዲንግ ነው ከዛ ከበሽተኛው አልፎ ቀደም እንዳልኩሽ ለቤተሰብ ደግሞ ጥሩ ሜሞሪ ትቶ አንዳንዴ ሞት የቤተሰብ መከፋፈያ መሆን የለበትም የቤተሰብን አንድ ላይ ማምጫ ሊሆን ይችላል በደንብ ፕላን ካደረግነው ሞትን አወራነው አላወራነው ሁላችንም እንሞታለን በተለይ ደግሞ ግን የሚታወቅ በሽታ ያላቸው ሰዎች የሚታወቁ በቃ ትንሽ ጊዜ እንደቀራቸው እምናቃቸውን ሰዎች ይሄን ኮንቨርሴሽን ማድረግ ማክበር ማፍቀር እና ስቃያቸውን መቀነስ very ለኔ በጣም ሪዋርዲንግ ነው ያው ያሰብኩት ነው እውነት ታድለሽ ነው ምለው ከባድ ይመስለኛል እንደዚህ አይነት ታካሚዎች ጋር ጊዜን ህይወትን ስራ አድርጎ ማሳለፍና ከአስተማሚዎች ምን አይነት እንትን ይደርስሻል በአሜሪካው ሴትአፕ እናስብና ሰርፕራይዚንግሊ በተለይ ደግሞ የቀድመ ህልፈት እንክብካቤ የሚሰጥባቸው ሴንተሮች አሉ ሆስፒስ ኢንፔሽንት ሆስፒስ ሴንተርስ ምንላቸውኛጋና 10-15 አልጋ ሊኖራቸው ይችላል በሽተኞቹ ወደነዚህ ፋሲሊቲዎች የሚመጡት መጨረሻ ቀናቸውን እዛ ለማሳለፍ ነው ቤተሰቦች ሁሉ ይሰበሰባሉ ሶሻል ወርከሮች አሉ ካውንስለሮች አሉ እንደ የሃይማኖታቸው ደግሞ ስፒሪቹዋል ኬር የሚሰጡም ደግሞ ሰዎች አሉ ነርሶቹም አላማቸው የሰዎቹን እንክብር ጠብቆ በፍቅር እነዚህን ሰዎች ወደማይቀረው ሞት ማሳለፍ ነውና በእነዚህ ሴንተሮች ውስጥ እንደማገኘው የቤተሰብ ምስጋና ፍቅር የትም አላገኝም ሰዎች በጣም ምስጋና አላቸው እና they're happy የሚወዱትን ሰው ያጡ ግን ፕሮሰሱ በጣም ቆንጆ ማለት ሰላማዊ ስለሆነ እና የበሽተኛው ክብር ስለተጠበቀ አይደል በጣም ቴንክፉል ናቸው ከምልሽ በላይ እና አብዛኛው አንዳንዴ እንደው ምን ይሆናል እነዚህ ሴንተሮች ምንድነው የነን ፕሮፊቶች ናቸው ትርፋማ አይደሉም እና ሪቮልቭ የሚያደርጉት ይሄንን ዶኔሽን የሚቀጥለው በቤተሰብ በፋሚሊ ዶኔሽን ነው በሞተባቸው ሰዎች ዶኔሽን ነው የሚቀጥለው ይገርማል እና በጣም once in a lifetime የሚመጣ ነገር ነው እንደ አዲስ ልጅ ሞትም ያንድ ሰው አይደል የቤተሰቦች ያንድ ሰው ሞት በህይወት አንድ የሚመጣ ነገር ነው እሱን ግን አውቆ ተዘጋጅቶ ከቦ አፍቅሮ አይደል ማሳለፍ በጣም ትልቅ ነገር ነው ስቲል እኔ ተመልካቾች ጉዳይ እንትን እንደሚልባቸው እርግጠኛ ነኝ ለምሳሌ እኔ ራሴ ቪዲዮዎችን ለማየት ጽሁፎችን ለማንበብ እየሞከርኩ ነበርና ለምሳሌ የዩቲዩብ ቶፒኮች ላይ በሰላም መሞት በደህና መሞት አይነት ነገር ሳይ
አልኩኝ እና የገረመኝ ነበርና ለካስ በሰላም ስለመኖር ጥሩ ሆኖ ክብርን አስጠብቆ ስለመኖር ብቻ ሳይሆን ክብርን አስጠብቆ ጥሩ ሆነ በሰላም ስለመሞትም መታሰብ አለበት ትልቅ ነገር ነው በጣም ይሄ ከዚህ ጋር ያይዤ አንድ ሐሳብ ላንሳ ብዙ ጊዜ ለምሳሌ ክፍለ ሀገር ያሉ ታካሚዎች ይኖራሉና ካንሰር እንዳለባቸው ካንሰርን የምንወስደው ካንሰር ብቻ አይደለም ህክምናው ቀደም እንዳልሽው እንደማሳያ እንዲሆነ ነው የተለመደ ስለሆነ ስቴጁ ከፍ ያለ ሊሆን ይችላል እና እንደው የመሞት ተስፋው እንኳን ብዙም አይደለም ብለን ያሰብን እንኳን እስኪ ሪፈር ይላካሉ እስኪ እንትን ሂድ የክልል ዋና ከተማ ሊሆን ይችላል አዲስ አበባ ሊሆን ይችላል እስኪ ብለን እንልካቸዋለን ወይም ይላኩ ታካሚዎች አሉ ያኔ ከክፍለ ሀገር ሲመጡ ያላቸውን ከብት ሸጠው ያላቸውን መሬት ሸጠው ያላቸውን ነገር ሁሉ አሟጣው ይመጡና ሰዎቹ ከሞት አይተርፉ ሰዎቹም ይሞታሉ ቤተሰቡም ይሞታል ኢኮኖሚካል ሰፖርት ስለሚያጣ ማለት ነው ስለዚህ እንደው እንደ ሐኪም ትመክራለሽ መከልከል ኖ የሚቀርህ ይሄን ያህል ጊዜ ነው ወይ የመዳን ተስፋ እንደዚህ በጣም አጭር ናትና አትሂድ ይሄን ትመክራለሽ so palliative care ላይ አንዱ አስተምሮ prognostication ነው ኦኬ በሽተኛው ያለውን የህመም አይቶ የህመም ደረጃውን አይቶ የበሽተኛውን ያካላዊ አቋም አሁን ያለበትን performance status ነው አይቶ እነዚህ ነገሮች የተለያዩ በሽታዎች የራሳቸው ፕሮግኖስቲኬት ማድረጊያ ቱሎች አሏቸው አግዚኝ እንግዲህ ፕሮግኖስቲኬት ማድረጊያ ቱሎች አሏቸው እነሱን ተጠቅሞ ይሄ በሽተኛ ኦኬ higher level of care ወይ ደግሞ ወደ ጥቁር አንበሳ ወደ ጳውሎስ አይደል ብንልከው የመዳን ቻንስ አለው የመዳን ቻንስ የለውም በአገሪቷ ውስጥ ያሉን አይደል አቬለብል የሆኑ ህክምናዎች እነዚህ ናቸው ብሎ ፕሮግኖስቲኬት ማድረግ ይፈልጋል በያስባለሁ እሱ ክፍለ ሀገር ላይ ያሉት ሐኪሞች ላይ ብቻ የሚጣል አይደለም የሆነ ቼን መሰራት ይኖርበታል በያስባለሁ ምክንያቱም እዚህ ላይ ያለውን ክፍለ ሀገር ላይ ያለው ሰው ላይ ያውቅ ይችላል ግን አንድ ቤተሰብ ወዳጁን የራሱን ሰው ከማጣት ጎን ለጎን እስከዛሬ ያካበተውን ሀብት እስከዛሬ ድረስ ቤተሰቡ የሚኖርበትን ነገር ማጣት አለበት ብዬ አላስብም ስለዚህ ያ ቼን ቢኖረን እንደ ሀገር ክፍለ ሀገር ላይ ያለው ሐኪም በቂ ፕሮግኖስቲኬት የማድረጊያ ቱሎች ቢኖሩት ኦኬ ከዛ ይሄንን ደግሞ ዳያግኖሲስ እዚህ ካለው ሐኪም ጋር ኮሚዩኒኬት ማድረግ ቢችል እነዚህ ሁለት ሰዎች ኮሚዩኒኬት አድርገው ባለን ህክምና ባለን ዕውቀት አሁን ያለው በሽታ የመዳን እድሉ አነስተኛ ነው ያውኛ እግዚአብሔር አይደለንም ግን በተማር ነው ምናልባት ሳምንታት ቢበዛ ወራት ምናልባት ወራት ቢበዛ አመታት ነው ከፊት ያሉት ስለዚህ ውሳኔውን ለቤተሰብ ተዋለው የሚል ግልጽ የሆነ ምንድነው ኮሚዩኒኬሽን ያስፈልጋል ያኔ ቤተሰብ ይወስናል ያለበትን ሁኔታ አይቶ ምክንያቱም አንዳንድ በሽተኞች ህክምናው ቢኖር ራሱ ያቋም ብቃት የላቸው ያንን ህክምና ለመቀበል ኦኬ ካንሰር ላይ ስለምሳሌ ካንሰር ላውራት ነው አሁን ለምሳሌ bedridden ለሆነ በሽተኛ ኪሞቴራፒ አይሰጥ አልጋ ላይ ለዋለ ታካሚ አልጋ ላይ ለዋለ በሽተኛ በቀን ከ50% በላይ ካልጋው ተነስቶ ለማይንቀሳቀስ በሽተኛ ኪሞቴራፒ የባሰ ጉዳት ያመጣል እንጂ ጥቅም አያመጣም ይሄንን አውቆ በግልጽ እነዚህ ሰዎች ሀብታቸውን ከብታቸውን ሳይሸጡ ይሄንን ግልጽ ሆኖ መናገር ያስፈልጋል ብዬ ነው ማስበው በጣም አሪፍ እንግዲህ ተመልካቾች እቺ ሐሳብ ብዙ የተወራባት ሐሳብ አይደለችም አይደለ እንግዲህ ይሄንን አገልግሎት በአሜሪካ የሚሰጥ የነበረውን አገልግሎት ደግሞ በበጎ አድራጎት መልኩ ኢትዮጵያ ውስጥ ለማስጀመር ነው ጭምር ከአሜሪካ የመጣሽው አይደለ ኦሬዲ የተጀመረ ነው መንገድ ላይ ያለ ነገር አለ ትላንትና የሚያየናቸው ታካሚዎች አሉ እስኪ ዲቴልስን ጉዳይ እናወራለን ከእረፍት ስንመለስ ተመልካቾች እንግዲህ እንዳያችሁት ነው በተለይ
ከፍተኛ ደረጃ የደረሰ ህመም ያለባቸው ወይም ደግሞ ህልፈታቸው የቀረቡ ታካሚዎችን እንዴት አድርገን ነው መንከባከብ ያለብን የሚለውን ሐሳብ ነው ያነሳን ያለነው ከህክምናው አንፃር ህክምናው እስከሚደረገው አንፃር ቤት ውስጥ ደግሞ አስተማሚ ማድረግ ያለበትን ጭምር ከእረፍት በኋላ ተመልሰን ደግሞ እንቀጥላለን አብራችሁን አረፋፍዱ ካፍታ ቆይታ በኋላ ተመልሰን መተናል ተመልካቾች ስለ ከፍተኛ ህመም እንክብካቤና ከቅድመ ሞት ወይም ቅድመ ህልፈት የሚገኝ እንክብካቤ ወይ መስጠት ያለበት እንክብካቤ ነው እያነሳን ያለነው ዶክተር ረዲት ይውዳች ጋር ልምጣ እንደገና እንግዲህ ይሄ ህክምና ብዙ አልተለመደም ሀገራችን ውስጥና ይሄንን ለማስጀመር መተሻለና እስኪ ድርጅትሽን ንገሪን ያለውን ነገር ንገሪን እሺ በኢትዮጵያ ውስጥ እነዚህን ስራ ሲሰሩ የነበሩ የተወሰኑ ኦሬዲ ኤግዚስት የሚያደርጉ ኦርጋናይዜሽኖች አሉ እነሱን አክኖሌጅ ማድረግ ያስፈልጋል ለምሳሌ ሆስፒስ ኢትዮጵያ ኦልሞስት 20 አመት በላይ እዚህ ሀገር ሰርቷል ካለው ኒድ ወይም ደግሞ ካለው ፍላጎት ጋር አንድ በተለይ አዲስ አበባ አካባቢ የሚሰራው ሆስፒስ ኢትዮጵያ ነው ያለው አሁን ላይ ደግሞ ትንሽ የተጀመሩ ኤፈርቶች አሉ ምንድነው በጳውሎስ ሆስፒታል ሴንት ፖል ደግሞ ራሱ የጀመረው ነገር አለ የማውቀው ሌላ በክፍለ ሀገር ላይ ደግሞ የሚሰሩ ትንንሽ እንደዚህ በጎ አድራጎት ድርጅቶች አሉ የኛ ኦርጋናይዜሽን ሆፕ ቢዮንድ ኢንተርናሽናል ይባላል 2024 ላይ በአሜሪካን ሀገር ኖርዝ ካሮላይና ላይሰንስ አግኝቶ የተመዘገበ በጎ አድራጎት ድርጅት ነው ትልቁ አላማው ይሄ ምንድነው palliative and hospice care ወይ ደግሞ palliative and end of life care በተለይ ደግሞ የገቢ መጠናቸው በጣም ዝቅተኛ የሆኑ አገራት ላይ የመስራት እሱን ሰርቪስ የመስጠት እሱን አገልግሎት የመስጠት አላማ ይዞ ነው የተነሳው እንደ ሆፕ ቢዮንድ ኢንተርናሽናል 4 ትልልቅ ሚሽኖች አሉን አንደኛው ርህራሄ የተሞላ እንክብካቤ ርህራሄ የተሞላ ሁለንተናዊ እንክብካቤ ቀደም እንዳልኩት አካላዊ ህመምን የሚያክም መድኃኒቶችን በመጠቀም ስነ ልቦናዊ እገዛን የሚያደርግ ስሜታዊ የሆኑ ህመሞችን አብሮ በፕሮፌሽናል በሆኑ በባለሙያ ካውንሰለሮችን ሳይኮሎጂስቶችን በመጠቀም እሱን የሚረዳ እንዲሁም ደግሞ መንፈሳዊ የሆኑ ህመሞችን መንፈሳዊ ባለሙያዎች ወይ መንፈሳዊ ምንድነው አገልግሎት የሚሰጡትን በመጠቀም ሁለንተናዊ የሆነ እንክብካቤ መስጠት ነው አንደኛው ሚሽናችን ሁለተኛው ሚሽናችን ትምህርት ነው ኤጁኬሽን ላይ በጣም መስራት እንፈልጋለን የጤና ባለሙያውን እንደዚህ palliative care ስኪሎች አሉ ከኮሙኒኬሽን ጀምሮ symptom management prognostication ያለ በጣም ብዙ ትምህርቶች አሉ health care professional equipped መሆን ያለበት ምክንያቱም ሳይንስ ነው አይደል ራሱ የቻለ ሰብ ስፔሻሊቲ ነው እንዴት አንድ ሰው ትሞታለ ተብሎ እንዴት ነው የሚነገረው ካንሰር አለበት ተብሎ ይሄ ብሬኪንግ ባድ ኒውስ ምትለው አይነት ራሱ ትምህርት ነውና ይሄን ነው ትሬን የምታደርጉት እሱን health care professionalን በማስተማር equip ማድረግ እናስባለን ጎን ለጎን ደግሞ በሽተኛውንና የበሽተኛውን ቤተሰብ ምክንያቱም ብዙ ጊዜ ካየሽ ሰዎች ህክምና ውጤት ሳይኖረው ህክምና መፍትሄ ሳይሆን ወደ ቤት ነው የሚሄዱት እና መጨረሻ ቀናቸውን ብዙ ጊዜ ቤት ነው የሚያሳልፉት ግን ደግሞ በዛን ጊዜ ነው በተለይ አካላዊ ስሜቶች የሚጎሉት ህመም የሚጎላው በዛን ጊዜ ነው ትንፋሽ ማጠር የሚጎላው በዛን ጊዜ ነው ብዙ በቃ ከቅድመ ህልፈት ጋር የተያያዙ አካላዊ ስሜቶች አሉ ብዙዎቻችን ከዚህ በፊት ልምድ የለንም አይደል ስለዚህ ቤተሰቦችንም እንደዚሁም ደግሞ በሽተኞችንም ማስተማር እንፈልጋለን በዛ አቅጣጫ ሁለተኛው ሚሽናችን እሱ ነው ሶስተኛው ሚሽናችን እዚህ ጋር ሶስተኛው ጋር ከመድረስ በፊት ቤተሰብን ማስተማር ማለት ለምሳሌ ያ ታካሚ እንደሚሞት ይታወቃል ስለዚህ በሚሞትበት ሂደት ውስጥ ወይ እድሜው ያለቀ በሚመጣበት ሂደት ውስጥ የሚመጡ ለውጦችን ይሄንን ማብራራት ነው ሶ ይሄ ከዚህ ጋር የተያያዘ ነው ስለዚህ በቃ ይሄ ፕሮሰሱ ነው ብሎ ማስተማር ነው ኦኬ የትክክለኛው የሞት አካባቢ የሚታዩ አካላዊ ለውጦች አሉ እነዚህ አካላዊ ለውጦች ኖርማል ነው ኖርማል አይደለም
ይጠበቃል አይጠበቅም ኦኬ ይሄ ሲሆን ምን ያድርግ ብሎ ቤተሰብን ማስተማር ነው ኦኬ ለምሳሌ ህልፈተ ህይወት በሚቃረብበት ጊዜ ሰዎች ኮንሽስነስ ሌቭላቸው ንቃተ ህሊናቸው እየቀነሰ ይሄዳል ለሁሉም ለውጥ ወደ ሆስፒታል መሮጥ የለበትም ኦኬ ኦኬ አንዳንዴ ሰዎች አተነፋፈሳቸው irregular ሊሆን ይችላል ሊዛባ ይችላል ቶሎ ቶሎ ይተንፍሰው ዝም ሊሉ ይችላሉ ከዛ ቶሎ ቶሎ ይተነፍሱ ይችላሉ እግር ከለር ሊቀየር ይችላል ምን ሰማው ይሄ ከፈሳሽ ከጉሮሮ ጋር ካሉ ሲክሬሽኖች ፈሳሾች ጋር የመጣ ድምጽ ሊኖር ይችላል እነዚህ ነገሮች ሰዎችን ቤተሰብን ካላስተማርሽ ለሁሉም ነገር መፍትሄ ላይ ያገኝ የበሽተኛው የቤተሰቡም መጉላላት ይመጣል እንግዲህ ያንንዶ ለውጥ በታየች ጊዜ እየተነሳ ወደ ሆስፒታል ወደ ሐኪም ቤት የሚሄድበትን ፍሪኩዌንሲ ይቀንስለታል በጣም ይቀንስለታል እና normal process of dying ማስተማር ያስፈልጋል የሞት ትክክለኛውን ፕሮሰስ ሂደቱን ማስተማር ያስፈልጋልና ያ አንዱ አላማችን እሱ ነው እሺ ወደ ሶስተኛው ጋር ሶስተኛው ደግሞ እንደዚህ ከባድ ህመም ያላቸው ሰዎች አንድ ላይ ኮሚዩኒቲ ወይ ደግሞ ማህበር ነው ፎርም እንዲያደርጉ ማህበር እንዲኖራቸው ኦኬ ማድረግ ነው ኦኬ አሁን ላይ በቴሌግራም ቻናል ጀምረናል ኦኬ የካንሰር ህመም ያላቸውን ህሙማን እርስ በርስ ልምድ እንዲቀያየሩ ምክንያቱም የሆነ ፈውስ አለ አንቺ የምታልፊበትን የሆነ ሰው ያለፈበት እንደሆነ ስታውቂ በዛ ውስጥ የሚመጣ በዛ ግንኙነት ውስጥ በዛ መስተጋብር ነው ውስጥ የሚመጣ ሂሊንግ አለ ፈውስ አለ ያንቺ ያጋጠመሽም እኔም አጋጥሞኛል ምን አደረግሽ ምን ሰራልሽ በመባባል ውስጥ እና እሱን ኮሚዩኒቲ ፎርም ያደረግን ነው ለካንሰር ጀምረናል እንግዲህ እንቀጥላለን ወደፊት ብለን እናስባለን እነዚህም ደግሞ ማህበረሰቦች ወይ ደግሞ እነዚህ ህብረቶች ደግሞ በባለሙያ አገዛ በተለይ ደግሞ ካውንስለሮች ኦኬ እነዚህን ህብረቶች እንዲያዩልን እነዚህን ህብረቶች ደግሞ ጋይድ እንዲያደርጉልን እንዲመሩልን ደግሞ ካውንስለሮችን እንጠቀማለን ሶስተኛው ሚሽናችን እሱ ነው አራተኛው ሚሽናችን እና ስቲል ያልጀመር ነው ገና መጀመሪያ እድሜያችን ትንሽ ስለሆነ አሁን ቅድመ ህልፈት ፋሲሊቲ መስራት ነው የቅድመ ህልፈት ቦታ አይደል ሰዎች ልክ ሆስፒታል እንደሚሄዱት ኦኬ የቅድመ ህልፈት ፋሲሊቲ ውስጥ ሄደው አርፈው በቤተሰብ ታጅበው ህመማቸው እየታከመ በመድኃኒት ህልፈታቸው የሚያልፉበት ቦታን ማዘጋጀት ነው እቺ ሐሳብ በደንብ ተብራራ የተለመደ ስላልሆነ ስለዚህ አንድ ሰው ለምሳሌ እንደው በጣም እድሜው አጭር ነው በዚህ ጊዜ ውስጥ ይሞታል በህክምናው መሰረት ከተባለ የሆነ ሴንተር አለ የተቋቋመ እንደ ሆስፒታል አድርገን እንሰደውና የት መሞት ትፈልጋለህ እዛ ሄደህ ትሞታለህ ወይስ ቤት ተብሎ ይጠየቃል አይዛ ሄጄ ሞታለሁ ካለ የሚሞትበትን ቦታ አመቻችተን እዛ ሄዶ በክብር ይሞታል እሺ ሶ ኢንቪዥን የምናደርገው ሰው ከተፈጥሮ ጋር የሚቀርብበት ቦታ ሆስፒታል ማይመስል ቤት የሚመስል ቦታ ለቤተሰብም የሚሆን አገልግሎት ሜቢ ትንሽ ካፍቴሪያ ሊሆን ይችላል የጸሎት ቤት ሊሆን ይችላል ላይብረሪ ሊሆን ይችላል ልጆች የሚኖሩ ከሆነ የልጆች መጫወቻ ያለበት ሊሆን ይችላል ቤት የሚመስል ኤንቫይሮንመንት ፈጥረን አንዳንድ ሰው በፈቃዱ አንዳንድ ሰው ደግሞ ቤት ማከም የማይቻሉ የህመም መጠኖች አሉ ኦኬ አንዳንዴ በደም ስር የሚሰጡ መድኃኒቶች የሚያስፈልጉበት ጊዜ አለ ማስታገሻዎች አሉ እነሱ ማስታገሻዎች በሚያስፈልጉበት ጊዜ አንዳንድ ሰው ደግሞ ልጆች የሚያድጉበት ቤት ውስጥ መሞት አልፈልግም ሊል ይችላል ኦኬ እሱም በማክበር እነዚህን ሰዎች እንደዚህ አይነት ፋሲሊቲ ውስጥ በመውሰድ በክብራቸውን በመጠበቅ በመውደድ አይደል በመንከባከብ የሚያልፉበትን ሴንተር እንሰራለን አራተኛው አላማችን እሱ ነው እና የሰው ልጅ ሲወልድ ሴሌብሬት እንደሚደረገው ልጅ ሲወልድ በጣም እንዘጋጃለን አይደል ህይወትም ሲያልፍ ደግሞ እንደዚሁ ተዘጋጅተን ምናሳልፍበትን ፋሲሊቲ
እግዚአብሔር ይሰጠናል። አዲስ ኮንሴፕት ይመስለኛል ብዙ የተለመደ አይመስለኝም ይሄ ሐሳብ ክራይቴሪያዎች አሉ አይደል አሁን አንቺ የጀመርሽው ድርጅት ውስጥ ጆይን ለማድረግ ወይም በዛ አገልግሎት ለማግኘት ላንተ ያየናት አንድ ታካሚ ነበረች አራተኛ ደረጃ የማህፀን ካንሰር ነው የነበራት ይመስለኛል አይደል እና በዛ ምክንያት አተነፋፈሷ ልክ አይደለም ወደ ሳምባ ተሰራጭቷል ኩላሊት ጋር ችግር ነበረ ኔፍሮስቶሚ ቲዩብ ተደርጎላት ነበረ በአንድ ጎኗ ብቻ ስለምትተኛ ሰውነቷ ቆስሎ ነበረ እንደዚህ አይነት ታካሚዎችን ነው እንግዲህ መታዘጋጇቸው የከባድ ህመም እንክብካቤን ወይም ደግሞ እንደዚህ የቅድመ ህልፈት እንክብካቤን ስታይ በውስጡ በጣም ብዙ በሽታዎችን ያቅፋል አሁን ግን ይሄ ኮንሰፕት ወይም ደግሞ ይሄ ሐሳብ የሌለበት ቦታ ወይ ደግሞ እንደሚፈልገው መጠን የሌለበት ቦታ ላይ መተን ነው አይደል እየሰራን ያለ ነውና ስለዚህ የት እንጀምር ከየት እንጀምር ብለን ተወያይተን ነበር እንደ ሆፕ ቢዮንድ ኢንተርናሽናል እና የደረስንበትና አሁን የጀመርነው ምንድነው አንድ እድሜያቸው ከ18 አመት በላይ የሆኑ በሽተኞችን ሁለት ደግሞ advanced cancer stage 4 ወይ ደግሞ ደረጃ 4 የደረሰ ካንሰር ያላቸውን በሽተኞች ሶስተኛ ደግሞ የገቢ መጠናቸው በጣም ዝቅተኛ የሆኑ በሽተኞችን መርጠን ነፃ አገልግሎት ስለሆነ እነሱን በሽተኞች አቅፈን ይሄንበት ያለ አካሄድ ነው አሁን ያለው የጀመርነው community based service ነው meaning በሽተኞች እኛ ጋር ሳይሆን የሚመጡት እኛ ነርሶችን አሰልጥነን ነርሶቹ እነዚህ በሽተኞች ቤት ይሄዳሉ ያሉበትን ሁኔታ ያጠናሉ የአካላዊ ህመማቸውን ሳይኮሶሻል ስትሬሳቸውን ስፒሪቹዋል ፔናቸውን በደንብ አሰስ አድርገው ፎርም ሞልተው በየሳምንቱ ያዩዋቸዋል ኮንታክት ኢንፎርሜሽናቸውን ወስደው በስልክ ፎሎ ያደርጓቸዋል ስለዚህ እነዚህ ሰዎች ጥያቄ ሲኖራቸው የሚደውሉበት ቦታ አለ አቅጣጫ የሚያሳያቸው ሰው አለ እዛ ላይ ነው ያለነው በጣም አሪፍ እንግዲህ ይሄን አገልግሎት ማግኘት የሚፈልጉ ተጨማሪ ጥያቄ መጠየቅ ለሚፈልጉ ቅድም የነገርሽንን የቴሌግራም ቻናል እና የስልክ ቁጥር ከስር እናስቀምጣለን ለጥያቄ ለሚኖራቸው ታካሚዎች እናጠቃል ግንኛ የመጨረሻ እናርገውና እንደው መጨረሻ ምትያት ነገር አለች thank you ለዚህ ኢንተርቪው በጣም እናመሰግናለን እንደ በጎ አድራጎት ድርጅት ምን ሰጠው ሰርቪስ እንዳለ የነፃ ሰርቪስ ነው አሁን ላይ ያለው እና በቅድም ትናንትም እንዳየናት በሽተኛ እንዳየሽው በየቤቱ ስትሄጂ አንዳንዴ ችግሮች ከበሽታው በላይ ናቸው በተለይኛ ደግሞ ልንደርስ የፈለግነው ህዝብ የገቢ መጠኑ በጣም ዝቅተኛ የሆነ ህዝብ ነውና አንዳንድ ሰው መድኃኒት መግዣ የለው አንዳንድ ሰው ፍራሽ የለው አንዳንድ ሰው ብርድ ልብስ የለው አንዳንድ ሰው የሚበላው የለውምና እኛ እቺን ጀምረናል ኦኬ ስለዚህ palliative care and end of life care እንደ ማህበረሰብ አንድ ላይ ልንሰራው ምንችለው ነገር ነው ስለዚህ ምለው ምንድነው hbinternational.org ነው ዌብሳይታችን www.hbinternational.org ነው እዛ ላይ ሄደው ሰዎች በዶኔሽን ቢያግዙን ደስ ይለናል ቮለንቲር ቢያደርጉ ደስ ይለናል እነዚህን በሽተኞች መጎብኘት ትልቅ ነገር ነው በጣም ሪዋርዲንግ ነው ኦኬ ከዛ ደግሞ ከጊዜ ወደ ጊዜ ደግሞ እንዳየነው ኒድ ሶሻል ሚዲያ ፔጆቻችን ላይ የምናወጣው ነገር አለ አሁን ለምሳሌ ትናንት ያየሻት ፔሸንት ዊልቸር ያስፈልጋታል ውጪ ለመውጣት አይደል እንዴት ውጪ ትውጣ ስለዚህ በዚህ አቅጣጫ የሚደግፉን ካሉ ኒውትሪሽናል ሰፖርት ያስፈልጋቸው ይችላል 10 ለ15 በሽተኛ በየወሩ ስንዴ የሚሰጠን ሰው ብናገኝ ደስ ይለናል እነሰዎች ብዙ አይኖሩም የሚኖሩት የተወሰነ ሳምንታት ወራት ነው እና በዛ አቅጣጫ ኮሚኒቲው ቢረዳን ደስ ይለናል ይሄን ነው ለምፈልገው በጣም አመሰግናለሁ መልክትሽን ቀጥታ አስተላልፈናል ቀጣይ ፕሮግራም የሚኖረን ይመስለናል ከዚህ ድርጅት ጋር በተያያዘ ለዛሬው ግን እዚህ እናብቃ ተመልካቾች የዛሬው ፕሮግራም እዚህ ጋር ይጠቃለላል ለሚኖራችሁ ጥያቄ ከስልክ ቁጥሮቻችን ይሄዳሉ ቸርን ሰንብት